ጋሽዬና የብሩኬ እናት እንግዲህ ዋው በጣም ደስ በሚል ሁኔታ ተገናኝተዋል ማለት ነው። እኔ ግን በጣም ያሳቀኝ ኮመንት ነበረ ማለት ነው። ቲክታክ ላይ ተቆርጦ ተለቆት ወይኔ በላቸው እናንተ ኧረ ወይኔ። ሶሻል ሚዲያ ግን የምር በጣም ከባድ ነው ማለት ነውና እጅግ በጣም በብዙ እንትኖች ታይቷል ማለት ነው ቲክታክ ላይ እና የሆነ ኮመንት ያየሁት ነበረ ማለት ነው። በነገራችን ላይ እነሱ ቤተሰብ ሊያስተዋውቁ ነው። ቆይ ምን አስባችሁ ነው ግን እናንተ ማለት ነውና ማንን የሚያገቡ ልጅና ልጆች ናቸው የሚጋቡ? ምን ነው ምናምን ሴትዮዋን እኮ አሽኮረመሟት ጋሽዬ ምናምን እነሱ ናቸው የሚጋቡ ምናምን የሚል ኮመንት አይቼ ብር በጣም ነበር የገረማቸውኝ። አቤት አቤት የኛ ሰው እኮ ግን እውነት ለመናገር ጋሽዬ በቃ ተጫዋች ስለሆኑ ነው። እናንተ ምን አስባችሁ ነው? አባታቸው የሀይሚ አባት በነገራችን ላይ ተጫዋች ነው ማለት ነው። ያው አሁን እንደው በነካጃቸው አብርሽን ቢቀጡልን እኛ በጣም ደስ ይለን ነበር ማለት ነው። የምር አብርሽ የሚባል ግለሰብ በጣም ተጨበላልቋል ማለት ነው። እና በዚሁ አጋጣሚ ግን እኔ ሀይሚን ሳላደንቃትም አልፈው ማለት ነው። የአሁን ጊዜ ልጆች በነገራችን ላይ እንደዚህ አይደለም አይደሉም እንደዚህ እና የሆነ ስታወራ የሰማዋት ነበረ ማለት ነው። እኔ ከአንተ ውጭ መውጣት አልፈልግም ከአባቴ ውጭ አንተ ያልከው ነገር አንተ ያልከው ከሆነ እሺ፣ አንተ የማትፈልገውን ነገር ከአንተ ምንም መውጣት አልፈልግም ስትል በጣም ነበረ ያስደስተችኝ። እውነት ለመናገር የአሁን ልጆች እንደዚህ አይደሉም። እኔ ከወደድኩት እናንተ ምን አገባችሁ ወዘተ ምናምን እያሉ ቤተሰብን የሚያንገራግሩ ልጆች አሉ፣ በእውነቱ ከሆነ ምክንያቱም የምናውቀውም ስላለ ከራሳችን ቤትም ስለሆነና ቤተሰብ በማክበራቸው በጣም ደስ ብሎኛል። እውነት ለመናገር ስርዓት ባለው ነገር ቤተሰቦቻቸው መተዋወቃቸው ደስ ብሎናል። እና እንግዲህ ካሁን በኋላ ሀይሚና ብሩኬ ያው ፍቅረኛሞች ወይንም ባልና ምሽት እንደሆኑ ሁላችንም እንግዲህ ልንረዳ ይገባናል ማለት ነው ናቸው። ምክንያቱም በጣም እያበዙ ያለ ይሄ አብርሽ ነው። የእውነት እንደው አብርሽ የሚመክርልን ዘመድ ቢኖር በጣም ጥሩ ነበረ። እንግዲህ ያው አብርሽም ኮሚኒቲው ላይ ሁላችንም አስመሳዮች ነን ምናምን ብሎ ሁሉ ኮሚኒቲ ላይ ሁሉ ጽፏል። እንግዲህ እሱ ምንን በተመለከተ እንደሆነ አላቅም፣ የራሱ ጉዳይ እኛ አይመለከተንም። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይዛልኝ በያላችሁበት የዓለም ዳርቻ። እንኳን ደህና መጣችሁ ወደዚህ ቻናል። እንደዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ነው ማለት ነው። ሰብስክራይብ ስለምታረጉ እጅግ በጣም እናመሰግናለን። አክባሪው ያክብርልን እያልኩኝ እንግዲህ ዛሬም ያው እኛ አጀንዳችን ቦታጅራ ዩቲዩበሮች ናቸውና ስለዚህ ወደ እነሱ ሲሄድ እንግዲህ በጣም ደስ የሚል ነገር አይቻለሁ ማለት ነው። እሱ እንግዲህ ቤተሰብ ትውውቅ እንደማለት ነገር ነው አይደለ? ቢኮዝ እና እዚህ ጋር ቪዲዮ የምሰራበትን ቦታ እያያችሁት ነው። ቪዲዮ ለመስራት አይመቸኝም። እኔ ካሜራ ላይ ሞጥቼ ማውራትም አይመቸኝም ብዙም ጊዜ ለዛ ስለሆነ በስራ ልብስ ምናምን ይሆናል አይደለ? እንትን ብሎ ስለምል ብዙም አይመቸኝም እና ለዛ ነው ማለት ነው። በተደጋጋሚ በእንደዚህ አይነት ነገር መጣላችኋለሁ። ያው ዛፍ ነው የተመር ዛፍ ስለሆነ እሱን እያያችሁ እንግዲህ እንጆ ያርጉ ማለት ነው። ስለዚህ ዛሬ እንግዲህ የመጣሁላችሁ ስለ ሀይሚና ስለ ብሩኬ ብዙዎቻችሁ ታውቃላችሁ ብዬ ተስፋ አድርጋለሁ ማለት ነው። እንግዲህ እነሱ ያው ደስ ይለኛል። እኔ በነገራችን ላይ ይመቹኛል። ያኔ ስታንዳርድ የጠበቀ ቪዲዮ ነው የሚሰሩት፣ ብዙም ከመስመር አያልፉም እውነት ለመናገር። ስለዚህ እኔ አሁን እየረበሸን ያለ አብረሽ የሚባለውን ግለሰብ የምታስተው ሰዎች ካላችሁ ብታስተውልን እንደውኛ በጣም ደስ ይለናል ማለት ነው። ነገር ግን አብረሽን ማንም ሊያስቆመው አልቻለም። እንግዲህ ለምን እንደሆነ ባላቅም ማስቆም ነበረባችሁ ማለት ነው ውዶቼ፣ ማሮቼ፣ ፍቅሮቼ። ስለዚህ አብረሽ በጣም እያበዘው ነው። በነካቻችሁ አብረሽንም ቅጡልን ጋሽዬ፣ ይተው አብረሽን ቅጡልን። እንግዲህ ሩታ በቤተሰቦቿ ጋር ሄዳለች። እሱን በሌላ ጊዜ እንመጣበታለን ማለት ነው። ዋው በጣም ደስ ይላል። እንግዲህ ያው መውለጇ ሲደርስ ምንም ቢሆን ቤተሰብ ነው ታውቃላችሁ። እኛ ቤተሰብ መሀል እየገባን ማውካት መፈትፈት ስራችን ስለሆነ እንጂ ቤተሰብ ነውና ያለው ነገር ይሄ ነው የምላችሁ። ስለዚህ በጣም ደስ ብሎኛል በመገናኘታቸው። እኔ ቤተሰብ ማስተዋወቅ እንደዚህ ክብር ማለት ለቤተሰብ ክብር መኖር ነው ባይዘወይ አብዛኞቻችን እንደዚህ አይነት ነገር አልለመደብንም። ይሄ ቤተሰብ ማስተዋወቅ፣ ቤተሰብ ማክበር፣ ለቤተሰብ መታዘዝ የዱሮ ልጆች ቀሩ እንጂ አሁኑ በቃ እኔ ከወደድኳት ምን አገባችሁ ሁሉ ይላሉ አንዳንዶች። እውነት እኔ ይሄንን ልላችሁ ቻልኩት የማውቀው ስላለ ነው። ከተዋደዱ ቤተሰብን ጥለው ይሄዳሉ። ግን ያው በእርግጥ ተጣልተው ቢሄዱም ይገናኛሉ ልክ እንደ ሩታ። ነገር ግን እንደዛ ሆኖ ከመሄድ መመረቅ፣ ተመርቆ በስነ ስርዓት ትዳራችሁን
የሳራና የአብርሃም ያድርግላችሁ ተብሎ መለያየት ራሱ ይሄ በጣም ትልቅ ነገር ነው እውነት ለመናገር እና ለማንኛውም እንግዲህ በጣም ደስ ይላል። እንግዲህ ሀይሚ ቅመሟ ማለት ነው ቡራውም ያው ረጋ ያለ ልጅ ነው። እናታቸው እንግዲህ ያው ስለ እናታቸው ብዙ ነገር ስለሚያወራ ስለ እናቱ ብዙ መስዋዕት ከፍላ ከዚህ እንዳደረሰቻቸው ስለሚናገር ልጁ ያው ታዛዥ ነው፣ አንገቱን የደፋ ልጅ ነው እና በጣም ደስ ይለኛል እውነት ለመናገር እኔ በጣም ደስ ብሎኛል። እንግዲህ ሰርጋቸውን በቅርብ ደግሞ እናያለን ማለት ነው። ግን እነዚህ ልጆች መመከር አለባቸው። ያኔ ማለት አሁን አብረሽ የሚሰራው ስራ እኔ ማርያምን በጣም ነው የሚደብረው። ምናልባት ተነጋግረው ሊሆን ይችላል ከሩታ ጋር፣ ነገር ግን በዚህ ልክ መሆን የለውም። የእሷ ቤተሰቦች የሚያሉ የእሱ ቤት ሪብስ ማማ አሁንማ ሰው ትቷል። ጌታን ነው የምላችሁ እኔ አባቱ ራሱ ማለት ነው እንዴት ዝም እንዳለ እኔ ግራ ነው የሚያጋባኝ። በእርግጥ ካሁን በፊት እነዛነ ዳኒ ነው ማን ጋር አስታርቋቸው አዲስ የሆነ ጥፋት ካየሁ እመጣለሁ ምናምን ብለው ነበር ሄዱ። ነገር ግን አሁን እንዴት እንደሚሰራ እቺ ያመጣት ሴት የምር የቡና ሴት ሰራተኛ ነው የምትመስል። ባይዘው ተነጋግረው ነው ግን ቢነጋገሩም ደግሞ በዚህ ልክ እኔ እንጃ እስከ መቼ ድረስ የምር በጣም ያስጠላ። ለዚች ለኮንትራት እድሜ ደግሞ ምን አባቱ እንደዚህ መሆን የለበትም እና ብቻ በጣም ነው የሚደብረው። አብረሽ የሚሰራው ስራ ምንም አሁን በጣም አስጠልቶኛል። ኧረ ተይ የተንቢ ነይ እስኪ ትንሽ ውቀጫቸውና እኛም አብረን እንወቃቀጥ ማለት ነው። አዎ የተንቢ ጀግና እኮ ናት ማርያምን። በጣም ብዙ ብቻ እኔ አላውቅም ስለ የተንቢ ማውራት ራሱ እኔ በእኔ ቃላት ራሱ የተንቢ ማውራትም ሆነ ምንም አልችልም። ብቻ እግዚአብሔር እንግዲህ እንትን ይበላት ነው የምለው የእውነት እግዚአብሔር ትልቅ ደረጃ ያደርሳት። በጣም ምርጥዬ ልጅ ነች የተንቢ፣ በጣም ጀግና ልጅ ነች። ለብዙዎች እንጀራ የሆነች እህታችን ስለሆነ እኔ በጣም ነው የምወዳት የተንቢን። ሁላችንም የተንቢን ፈለግ እንድንከተል እንግዲህ እግዚአብሔር ይርዳን ነው የምለው። ከዛ ባሻገር ግን ሁላችሁንም ከልብ ነው የምናመሰግነው። ሰላማችሁ ብዙ ትትረፍረፍ ይበልልኝ። ወሬ ያለበዛባችሁ ውዶች እየተንዛዘቡባችሁ አይደለ? ራ ብዙ ወሬ ጥሩ አይደለም። በዛ ላይ ስልኬም ስለማይቀርጽ አሁን ብዙ ጊዜ ለዛ ነው ያለው ነገር እና ሁላችሁንም እናመሰግናለን። ሀሳብ አስተያየት ካላችሁ አስቀምጡልን ኮሜንት። ሀሳብ አስተያየታችሁን እንቀበላለን። ከስድብ ውጭ እኛን የሚገነባ ሀሳብ ስጡ ማለት ነው። በተረፈ ይሄ ነው ያለው ነገር። ፈጣሪ ኢትዮጵያ ሀገራችን ሰላም ያደርግልን። ጦርነት በቃ ይበለን። እንደምታውቁት ሀገራችን ጭራሽ ከዚህም ተሻለበት ከዚህ ሰዓት ይሻላል ብለን 2018 ሀገራችን ሰላም የሚሆንበት ምናምን እንላለን። ነገር ግን ጭራሽ ብሶበት ነው የመጣው። ማርያምን ብሶበታል። እንኳን ሊሻለው ይቀርና ሀገራችን በጣም ብሶበታልና ፈጣሪ በቃ ይበለን። ያለው ነገር ከባድ ነው የእውነት። እኔ ምን እንደሚሻለን አላውቅም። ሀገራችን እስከ መቼ እንደሆነ በዚህ ልክ የሚቀጥለው በጣም ከባድ ነው። እኛም ሰው ሀገር ይሄው እድሜያችን ሄደ። ዛሬ ሀገር ሰላም ይሆናል እንላለን፣ ነገ ሀገር ሰላም ይሆናል። ምንም ወፍ የለም ማለት ነው። የእውነት እየባሰበት ነው ሄደ። ብቻ በጣም ያለው ነገር ከባድ ነው። ለማንኛውም ሰላማችሁ ብዙ ትረፍረፍ ይበልልኝ። እናመሰግናለን። እግዚአብሔር በቃ ይበለን። የእውነት ሁሉንም ነገር እሱ ማድረግ ይችልበታል። የኛ ኃጢአታችን ስለበዛ እንጂ መሆንም ማድረግም ይችልበታል። ራሔልን ከዛ ሁሉ መከራ ያወጣ አምላክ የኛ ሀገርንም ሰላሟን እንትን ይበልልን ማለት ነው። እና ለዛ ነው። ለማንኛውም ሰላማችሁ ይብዛ ውዶችዬ።